ኢትዮጵያ መጣለው የሚል ሐሳብ አልነበረኝም ሬዚደንሲ 7 አመት ነው ብያለሁ 7ኛ አመት ላይ አንደኛው ፕሮፌሰራችን ዶክተር ፕሬቨዴሎ የሚባል እኔ አንተ ነገር እኮ ይገባኛል አንተ ገና አላወቅከውም እና ስልክ ቁጥር ይሰጠኛል እዚህ ቦታ ትደውላለህ ይሄ ነው ያንተ ስራ ግዴለ ማን ነው ግዴለም ደውልለት በጣም ጥሩ የሆነ ሰው ነው በጣም አሪፍ ሰርጀን ነው ሪስፔክት የምታደርገው አለ አይደለ ኦኬ ዶክተር ፕሬቨዴሎ ካለኝ ብራዚሊያን ነው ከዛ ቦታው ጋር ደወልኩ ዶክተር ኤለጋላ የሚባል እንትን ነው እና ዶክተር ኤለጋላ he's a neurosurgeon ቨርጂኒያ ውስጥ ነውና እሱም ሰምቷል ግርማና እየጨረስ ነው ሰርጀሪ አስጨርስ በቃ ለምን ቨርጂኒያ መጣ አትሰራም ምን ስፔሻል ነገር አለ ዶክተር ፕሬቨዴሎ said አንተ ጋር ነው መደወል ያለብኝ ብሎ አልደውያለሁ መተንሽ እናውራ ቀጠሮ ተያዘ አንድ ዊኬንድ ላይ በርሬ ሄድኩኝ ቨርጂኒያ አወራን እና ምንድነው መሰለ ግማሹን አመት እኛ ጋር ተሰራለ እዚህ ቨርጂኒያ ሊንችበርግ የሚባል ከተማ ውስጥ ነው ሊንችበርግ ጀነራል ሆስፒታል ይባላል ግማሹን አመት ደግሞ አፍሪካ ውስጥ ልካለው እንድታስተምር I said wow this is በጣም ጥሩ opportunity ይሄ በጣም አሪፍ ነው ምናምን አወራን ከዛ እኔ ሬዚደንሲን እንደጨረስኩ ወደ ቨርጂኒያ ሙቭ አደረኩ ሌላ እንደዚሁ ይስማማኛል ብላ ያሰበች ጃኔት ሊ የምትባል እሷም ኒውሮሰርጀሪ ሬዚደንሲዋን እንደጨረሰች ይሄንን አሬንጅመንት ወዳው 6 ወር እዛ 6 ወር እዚህ የሚለውን ከዛ ቁጭ ብለን አወራንና ምን ጠየቀን የት ነው መሄድ የምትፈልጉት በኒዱ ያለው ለመማር ለማስተማርም ለእናንተ አፍሪካ is a good opportunity ምናምን አለን ግን እስያ ውስጥም ቢሆን እስያ ውስጥ ግን የራሳቸውን እያስተማሩ ነው ሳውት አሜሪካም ሊኖር ይችላል ቋንቋ ሊቸግር ይችላል ስፓኒሽ ታወራላችሁ ምናምን አፍሪካ ተወሰነና የት መሄድ ትፈልጋላችሁ አለ እኔ ቀደም ብዬ እኔ ኢትዮጵያ መሄድ ነው የምፈልገው አልኩት አለ በቃ ፊቱ ሁሉ እንትን ስቅጥጥ አለው ምን ነው I'm sorry the bureaucracy but let me send you to another East African country አለ በቃ እንትኑን ለምን ነበር ወጋሁበት I didn't know apparently ብዙ ቦታዎች ሞከረዋል ለካ እሺ እና የት ይባል East Africa where አልኩት how about Tanzania አለ ኦፕሽን ሊሰጥ ነበር ግን የመጀመሪያው ያለው how about Tanzania ሲል እንዴ ታንዛኒያማ እናቴም እዛ የሰራችበት ሀገር ነው ወንድሜም እዛ አድቋል በእና ምክንያት ሄጄ አይቼዋለሁ ሳፋሪ ሲሄድ ታንዛኒያ ውስጥ ሄደን እንጎሮንጎሮ ፓርክ ምናምን ደስ የሚል ቦታ ነው ታንዛኒያ ጥሩ ነው አልኩኝ ይሄንን ሜንሽን የማደርገው ምንድነው ዶክተር ፕሬቨዴሎ ምን አይቶ ነው እኔ ባህሪ ውስጥ እንግዲህ ለ7 አመት ሲታዘበኝ ማለት ነው ምክንያቱም እኔ ኢቨን ያኔ ወደ ኢትዮጵያ ሙቭ ታረጋለህ ወይ ብትለኝ ነው ትንሽ ሰርቼ ለመመለስ ነበር እንጂ ምንም ስለ ኢትዮጵያ ማቀው ነገር የለም ከሃይ ስኩል ነው የወጣሁት እና ምንም ኢትዮጵያ መለሳለሁ የሚለው ሐሳብ አልነበረኝም ይሄ ሐሳብ እየዳበረ የመጣው በሁለት ምክንያቶች ነው አንደኛው ስራ በደንብ ከጀመርኩ በኋላ ኦኬ የረፍት ጊዜን ስጠቀም ኢትዮጵያ ነው የምመጣው የሚለው ነገር ምናልባት የመጀመሪያው ጊዜ መጥቼ በጣም ተበሳጭቼ ቢሄድ ኖሮ አልደግመውም ነበር እንደ ወንድሜ ማለት ነው አሁን እሱ ከ36 አመት ኖር ማለት ነው አይደለ አሜሪካ ውስጥ አንዴ ነው የተመለሰው ሁለተኛ በአይኔ አታሳየኝ ብሎ ነው የወጣው አንዴ መጣ እና ምናልባት የኔም እንደዛ ሊሆን ይችል ነበር ግን የኔ እንደዛ አልነበረም እኔ እዚህ በመጣው ቁጥር እየተስማማኝ ነው የሚሄደው አንድ ጊዜ አገርህን ወቅ ፕሮግራም ሄድኩኛው እንትን ነበር ቱር ነበር አክሱም ያደርሳል አይሮፕላኑ ጎንደር ይወስዳል በመናምን አድርጎ ይመጣል ከዛ እንደ ሌክጣና ጋር ሄዳለሁ ድሬዳዋ ነድቼ ሄዳል ለረፍት መጣ እዚህ አዲስ አበባ ውስጥ ካለው ከቴዲ ጋር ነው ብዙ ጊዜ ሃንጋውት ማድረገው ቴዲ ባለቤቱ ዮሊ ልጃቸው አለች ዊ ሃንጋውት ሪያድ የሚባል ጓደኛችን ይመጣል እና እነሱ ስራ እኔ ቫኬሽን ላይ ነኝ እኔ ረፍት ላይ ነኝ እነሱ ስራ እየሰሩ ግን ምሳ እንገናኝ ሲባል ይገናኛሉ ጤነኛ ኑሮ ይመስላል የሚኖሩት በጣም የደበራቸው ቀን
የተበሳጩ ቀን በጣም የደበራቸው ቀን የኔ የደስተኛው የአሜሪካን ቀን ይመስላል። ይህ ነገር ምንድነው ማለት የሚወስዱት ነገር አልገባኝም። ጫት አይቀሙም ምንድነው ይሄ ነገር ሁሌ ነው የሚሆነው ለኔ ሲሉ ነው እና አንዴ ሁለቴ ትመጣለህ 3 4 ከዛ በአመት ቢያንስ 3 መምጣት ጀመሩ። ስመጣ እሱ ነው ጓደኞቼ ቆይ አስብበት የዚህን ሀገር የመመለሱ ምናልባት ጥሩ ሆቴል እያረፍክ እኮ ስለሆነ ነው አንተ የምታረገው ምናምን ተባለ። ኦኬ በቃ ዲክራፕት የሆነ አንድ ጌስት ሃውስ ውስጥ ገባሁና ቆሎና ሙዝ ብቻ ነው የምበላው ለ2 ሳምንት። እስቲ ቆይ የምግብ ነገር ከሆነ ምናምን ቤቱ ከሆነ ብለህ እንደዛ ደስ ያለኝ ጊዜ የለም። እና ይሄ ነው በጣም ከባዱ ነገር። እኔ ያ የኑሮ ጫና ነው የቀለለልኝ። ለወንድሜም መጨረሻ ስወስን ማለት ነው ይህንን የአሜሪካ የኑሮ ጫና ማን በግድ ተቋቋም ያለኛል ትቼላቸው ይሄዳለሁ። ምንድነው የተጫነ ይለኛል አላቅም። ላስረዳህ እኮ አልችልም። የገንዘብ ችግር አይደለም በደንብ ነው የሚከፈለ በጣም ብዙ ከሚከፈለው ፕሮፌሽን የሚከፈለው ነው። የኑሮ ችግር አይደለም ቤቱ አለ አለቃ የለብህም አንተ ነህ አለቃ። እቺ ጃኔት ያልኳት ኢቨንቹዋሊ ኖርት ዳኮታ ስገባ አብረን መስራት ጀመርን። እናሱ የራስ አለቃ ነህ ካንተ በላይ አንተ ነው የመጨረሻው ሰው እኮ የሚፈልገው ይሄንን ነው ይላል የሰው ልጅ የሚፈልገው apparently not ሁሉ ነገር እሱ አይደለም። ምክንያቱም እኔ ጠዋት ስነሳ ስነቃ ከእንቅልፌ አሁን የገሃድ ዓለም ውስጥ ገባው አይደለ የእውነተኛው እና ብስጭት እላለሁ ምንም ነገር ሳይኖር ምን አይነት ደባ ምን እንዳለኝ እንኳን ሳላቅ ነው ሄዳለሁ ሰርጀሪ ሰራለሁ። ሰርጀሪ ብዙ የተሳካ ሰርጀሪ ነው የሚሆነው ምናምን ግን ለምንድን ነው የምበሳጨው የሚለው ነገር ሌሎች ትርጉሞች አሉት። ሶሻል ላይፍህ ህብረተሰባዊ ኑሮነትህ ተቀጭቷል። ከሆስፒታሉ እንኳን ከሰርተን ዲስታንስ በላይ ብርቀ መሄድ አትችልም ምክንያቱም ሲደወል በእንትን ጊዜ መገኘት አለብህ ይልሃል ምናምን እሱ ሁሉ ተደምሮ እኔ ለምን እንደሆነ አላቅም። ኢትዮጵያ ሲሄድ ግን ደስ ይለኛል። ስለዚህ ምናልባት ይሄ ነገር ደስ ሊለኝ ይችላል የሚለው ነገር እያደረብኝ መጣ። ሙሉ ለሙሉ ኮንቪንስድ አልሆንኩም። ከዛ አንድ ጊዜ እንደዚሁ ለረፍት መጥቼ ቁጭ ብለናል ካፌ። አሜሪካ የምሰራበት ቦታ ኖርት ዳኮታ ውስጥ ግራንድ ፎርክስ የምትባል ትንሽ ከተማ ናት። የካናዳ ጠረፍ ነው። እዛ የ3 አመት ኮንትራክት ነበረኝ። 3ኛው አመት ሊያልቅ ሲል ኮንትራክቱን እናራዝመው ሲሉኝ አታራዝሙት አልተስማማኝም እዚህ መስራት አልኩኝ። ሌላ ጓደኛ የደወለልኝ ከሚሽገን እንደዚሁ ሬዚደንሲ አብረን የጨረስን ኖ ከኔ ጋር እናና ስራ ሚሽገን ብሎ እዛ ሄድኩኝ። አየሁት ቦታውን ምናምን ጥሩ ነው ጀልባ አለው ሌክ ሚሽገን ላይ እንትን ይላሉ አይ ቦታ ጥሩ ነው ብዬ ግን ዲሲዥኔን የምሰጣችሁ ኢትዮጵያ ከተመለስኩ በኋላ ነው አልኳቸው። እነሱ ደግሞ ወይኔ ገንዘቡ ኦፈር ያደረግነው ገንዘብ ባይስማማው ነው ብለው እንደዚህ አድርገን እንደዚህ ብያለ ኧረ ቆይ ለገንዘቡ አይደለም ምናምን ብዬ መጣሁ ኢትዮጵያ። እና ኢሜይል አደረጉልኝ ኮንትራክቱን እንደገና ሰርተነዋል ምናምን ብለው ገንዘቡን አየሁትና እኔ ራሴ ትንሽ ደንገጥ ብያለሁ። እዛ ቴዲ ያው እዚህ ቦታ ነው ስራ የሚሉኝ ኢሜይሉን አሳየሁት አየና ቆይ እስቲ ልጠይቃለኝ። እሺ በዚህ አመት ኤክስፔንስ ምንድን ነበር ኑሮ ላይ ያጠፋው? ከዛ መቁጠር ጀመረ። እንደዚህ ስታረግ አንዳንዴ ጥሩ ነው። ጂም 35 ብር በወር የምከፍለዋለኝ። ለሬንት $1200 በወር የምከፍለዋለኝ። የምግብ ወጪ አለ። ይሄኛው 3ኛ ጊዜ ነው ወደዚህ ስመጣ። ደግሞ ያው ጠዳ ያልኩ ሰው እንደመሆኔ ጠዳ ባለው በቢዝነስ ክላስ ነው የበረርኩት። እዚህ 3000 ብር 3 ስበር ከፍሎብኛል። ካልኩሌት አደረግነውና $36,000 ያህል ነው የመጣው። የምትከፈለው ይሄን ያህል የተጠቀምካት ይሄን ያህል ኦብቪየስሊ ገንዘቡ ደስታን እያመጣልህ አይደለም። ምን ይሁን ብለህ ነው ይሄን ኢሜይል የምታሳየኝ ታዲያ? አሁን ገንዘቡ ከዚህኛው ስለጨመረ አሁን እና መባነን የሚባለው ነገር አክቹአሊ እኔ ላይ ብንን ነው ያልኩት። ሴቨር የሚባል ካፌ ቁጭ ብለን ነው አልኩና ጥሩ ሀሳብ ሰጠኝ። አም ዳን አልኩት። አም ዳን with America
አሁን ሲያልቅ የኖርት ዳኮታ እንትኔ ኮንትራት በቃ የትም አልሄድም በቃ ኢትዮጵያ ነው የምመለሰው ምን ልትሰራ ይለኛል ምን በቃ አም ሪታየርድ ምክንያቱም አይኔን የገለጠልኝ ከንቱ ወጣቱ ጡረተኛ ልትሆን ማለት ነው ገንዘቡ ምን ይሰራልሃል ብቻ ሳይሆን ስራውስ እያስደሰተ ነው የሚለውን ነገር ሁሉ እኮ እንድጠይቅ ነው ያደረገኝ ተነስቼ ብዬ እንትን ምል ከሆነ ምን ማድረግ ከሆነ ኢትዮጵያ ስመጣ ምደሰት ከሆነ ስራው ያስፈልገኛል ወይ ለመኖር የሚለው ጥያቄ ጋር ትደርሳለህ አይ ስራው ያስፈልገኝም አሁን ካልክ ለምን ብዬ ነው የምሰራው ህብረተሰብ ስራው ስላለኝ እኔ እኮ ግርምሽ አንተ እኮ ራስ ወዳድ ነህ ህብረተሰብ ሰምታ አታውቅም እያልኩ ራሴ እኔ ጋር እዚህ ጋር የሚቀመጠው መልአክና እዚህ ጋር ሰይጣን አለ አይደል ሁለቱም ሰይጣን ናቸው እኔ ጋር ሁለቱም አንድ አይነት ነው እንዴ ግርምሽ ራስ ወዳድ ነህ ሲል እንዴ እንዳንተ ራስ ወዳድ አይተናናቅም ነው አረ ህብረተሰብ ምናምን ብዬ ያኔ ነው ውሳኔውን ያደረኩት እና ቴድሮስ ባክ ሁሉም ዳያስፖራ ለፍላፊ ነው እኛ የመጨረሻ ሻንጣ እስኪገባ ድረስ አናምንህም ማለት እዛ የመጨረሻ ሻንጣዬ ሲገባ ነው ያመነው ስንት ዓመት ነው አሁን 7 ዋው ረጅም ጊዜ እዛ ወደ አሜሪካ ስመለስ ኦፍ ኮርስ መጀመሪያ የነገርኩት ለወንድሜ ነው አብዳሃለሁ ያለኝ ምን ነካ ወደ ኢትዮጵያ ምን ነክቶ ነው አንተ እኮ ስለ ኢትዮጵያ ስኩት እኔ እንደውም ትንሽ ተመላለሻለሁ አንተ ስለ ኢትዮጵያ አታውቅም እንዴ እኔ እኮ ተመላለሽ ካንተ የተሻለ አይቼዋለሁ ይኸውልህ ስለ ኢትዮጵያ ማወቅ ትፈልጋለህ ይሄንን መጽሐፍ አንብብ እዚህ ውስጥ ያለው ዶክተር የሚናገረውን ታሪክ ስማ አለና ገለጥ አድርጌ ያየሁት ምህረት ደበበ ይላል የጻፈው ሌላ ሰው የሚል መጽሐፍ ነው አላውቅም ያለ ኦኬ ተመለስኩኝ ከዛ ወደ ኖርት ዳኮታ ሄጄ ምናምን እሱ ካሊፎርኒያ ነው የሚኖረው አነበብኩ እና ገባኝ እሱን እንትን እንዲለው ስለ ዋናው ካራክተር አይደለም ዋናው ካራክተር ግን ሆስፒታል ሄዶ ዊትነስ ያደርጋል አንድ ሴት ደም ስለማይሰጣት በእርግዝና ስትሞት this apparently እንደዚህ አይነት ነገር አሁንማ በደንብ አውቃለሁ ኢትዮጵያ ውስጥ ያለውን አሰቃቂ ነገሮች ሁሉ ያኔ ያየውና አነበብኩና ምንና በዚህ ላይ እኔም ትንሽ ጥበብ ጠራችን ነገር ነኝ እኔ ስነ ጽሁፉን ነው ዴዴ ካጻጻፉ ብዙ ነገሮች ልማር እችላለሁ አልኩኝ ያለ ሲተረክ እንደዚህ መሆን አለበት ምናምን እኔ እሱን በሚቀጥለው ወደ ካሊፎርኒያ ስመለስ በጣም አሪፍ መጽሐፍ ነው በጣም ነው ኢንጆይ ያደረኩት እንደውም ምናምን ምንም እኔ ዲስከሬጅ አላደረገኝም ወደ ኢትዮጵያ ከመመለስ ምናምን አየኛ ይሄንና ሼልፉ ጋር ሄዶ በልሼንን ማንበበው የተቆለፈበት ቁል ወንድሜ ያነባ በኢን ቲዮሪ ምናምን የተደደረው መጽሐፍ በሙሉ ብዙ ያነባል እንትኖች አሉ ፖለቲካውን ያውቃል በመጽሐፉ እንትና እኔ እሱን ያላላቅም እንደዚህ ግን አንተ ተከሻላ ያለው ነው የምታውቀው እኔ ራሴን ብቻ ማዳመጥ ነው ይሄ ተስማምቷል እና በዛ አይነት ሁኔታ ነው እዚህ የገባሁት አሁን እንደዚህ ልንተዋወቅ ግን በዛ አይነት ሁኔታ ነው ወደ ኢትዮጵያ የተመለስኩት